12 ሰዓት ሲል የጀመረውን ኤኤምኤን 24/7 ነው እየተከታተላችሁ ያላችሁት። ኤኤምኤን 24/7 እንግዲህ በቀጥታ ነው ወደናንተ የሚደርሰው። ክቡራን ተመልካቾቻችን ምርትና አገልግሎታችሁን ለማስተዋወቅ ለምትፈልጉት አካላት ደግሞ በራችን ክፍት ነው። ቀጥለን ደግሞ የአዲስ አበባን የትራፊክ እንቅስቃሴ የምንቃኝ ነው የሚሆነው። እንግዲህ የትራፊክ እንቅስቃሴያችን ዛሬ የካሜራ ሌንሳችን ያለበት ቦታ እንግዲህ ጀሞ ሚካኤል ነው። ወደ በኋላ ላይ እንግዲህ ባልደረባችን ዳንኤል መላኩ ተመልሶ መጥቶ መረጃዎችን ወደናንተ የሚያደርስ ነው የሚሆነው። የትራፊክ ባለሙያዎችም እንግዲህ መረጃቸውን ወይም ደግሞ የትራፊክ ባለሙያ ጋብዞ መረጃ የሚያቀበለን ነው የሚሆነው። እንግዲህ በዚህ ሰዓት የአዲስ አበባ የትራፊክ እንቅስቃሴ በዚህ መልኩ ነው ጉግል ማፓችን ላይ እየታየ የሚገኘው። ለምትመለከቱት አብዛኛው ቦታ ማለት በሚቻልበት ሁኔታ ብዙም የተጨናነቀ ነው ማለት አንችልም። እዚህ መሃል አካባቢ ላይ ካለው የትራፊክ እንቅስቃሴ ውጪ ማለት ነው ወደ ላምበረት መናሪያ የሚወስደው መንገድ ስንመለከት አሁን ላይ አረንጓዴ ነው፣ ጥሩ የትራፊክ ፍሰት ያለበት ነው ማለት እንችላለን። ከዛ ውጪ እንግዲህ ገላን ጃክሮስ ገርጂ ጃክሮስ አካባቢ ስንመለከት እንዲሁ ጥሩ የትራፊክ ፍሰት አለ። የረራ አካባቢ ጎሮም አካባቢ ላይ እየተመለከትን ያለ ነው። ወደ ቱሉ ዲምቱና ሌሎችም አካባቢዎች ለመጓዝ ለሚፈልግ ማለት ነው ጥሩ የትራፊክ ፍሰት እንዳለ እየተመለከትን እንገኛለን። ከዛ ውጪ እንግዲህ ወደ ሰሚት አካባቢ 72 አካባቢ እንዲ ቀላይ ማለት ወይም ደግሞ የትራፊክ እንቅስቃሴው ትንሽ ያዝ የማለት ነገር አለ። እንግዲህ እዚህ አካባቢ ላይ የምታመሩ አሽከርካሪዎችና እንዲሁም ደግሞ የትራንስፖርት ሌሎች ትራንስፖርት አማራጮችን የምትጠቀሙት ሌሎች አማራጮችን መፈለግ ተገቢ ነው የሚሆነው ማለት ነው። ከዛ ውጪ ወደ ኮተቤ አካባቢ ስንመለከት ጥሩ የትራፊክ ፍሰት እንዳለ እየተመለከትን እንገኛለን። ሾላ አካባቢ ላይ እንግዲህ ሁለት የተለያዩ በዚህ በኩል እንግዲህ በመተመለከቱት መልኩ ቀላ የማለት ነገር አለ። ከዛ ውጪ እንግዲህ በዚህ በኩል ወደ ላምበረት ለመሄድ ለሚፈልገው በአብዛኛው አረንጓዴ የበራበትን ነው እየተመለከትን ያለ ነው። ራይል አካባቢም እየተመለከታችሁት ባላችሁት መልኩ ሁለት መልክ ነው ያለው። አረንጓዴ አለ ወደ ኡራይል የሚሄደው፣ ከዛ መልስ ወደ ታች በሚሄደው ላይ ደግሞ እንግዲህ የትራፊክ እንቅስቃሴው ትንሽ የመጨናነቅ ሁኔታ አለ። እንግዲህ ጀሞ ሚካኤል አካባቢ ያለው የትራፊክ እንቅስቃሴ ደግሞ አሁናዊ ይሄን ነው የሚመስለው። በዚህ በኩል እንግዲህ ወደ አየር ጤና የሚወስደው መንገድ ነው፣ ጥሩ የሚባል ነው። አንዳንድ ትንሽ የመኪኖች አሉ ግን ዝግ ነው የሚባል አይደለም። እዚህ አካባቢ ላይ ቢጫ ነው እየተመለከትን ያለ ነው። ግን እዚህ መጋጠሚያው አካባቢ ከተለቀቁ በኋላ ከመብራቱ ትንሽ የመጨናነቅ ሁኔታ ያስተዋለን እንገኛለን። በዚህ በኩል እንግዲህ ወደ ጀሞ ፉሪ መሄጃ ነው። የጀሞ ፉሪ ደግሞ እንቅስቃሴው ጥሩ ክፍት የሚባል ነው ማለት ነው። ወደ ጀርመን አደባባይ የሚወስደው መንገድ ደግሞ እንግዲህ የተጨናነቀ መሆኑን እየተመለከትን እንገኛለን። ወደ 3 ቁጥር ማዞሪያ ደግሞ እንዲህ በመተመለከቱት መልኩ መልካም የሚባል የትራፊክ እንቅስቃሴ መኖሩን እየተመለከትን እንገኛለን። አሁን ደግሞ ቀደም ብለን እንግዲህ ዳንኤልን ቀጥታ መስመራችን ላይ አግኝተነው ነበር። ከሱ ጋር ወደምናደርገው ቆይታ ነው ምናመራው። እንግዲህ በካሜራ ሌንሳችን ላይ ደግሞ ያለውን ዳንኤል መላኩ የሚነግረን ነው የሚሆነው። ዳንኤል መረጃህን መቀጠል ትችላለህ። አመሰግናለሁ። እንግዲህ ጀርመን ማለት ምንድነው ጀሞ ሚካኤል መስቀለኛ መንገድ ላይ ነው የምንገኘው። እንግዲህ እዚህ በአራቱም አቅጣጫ የትራፊክ ባለሙያዎች እያስተናበሩ ነው የሚገኘው። ጥሩ ፍሰት የሚባል ነው ያለው በእኛ ትዝት ማለት ነው። እንግዲህ እንደ አጠቃላይ ይሄ መስመር ወደ ልደታ መስመር ወደ እንደዚህ ደግሞ ወደ ሜክሲኮ መስመር በተቃራኒ ደግሞ በግራይ በኩል ደግሞ ወደ አየር ጤና የሚወስዱ መስመሮች ናቸው ያሉት። ከዛ ደግሞ ከጀርመን አደባባይ ወደዚህ የሚመጣ ነው ወደ ሰበታና ፍሪ የሚወስድ መስመር ነው ማለት ነው። እንግዲህ ተመልካቾቻችን የተሻለ አማራጭ ወይም ደግሞ ሌሎች አማራጭ መንገዶችን እንዲጠቀሙ ምን መደረግ አለበት የሚለውን አሁናዊ የትራፊክ ፍሰት እንቅስቃሴውስ ምን ይመስላል የሚለውን በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የትራፊክ ቁጥጥርና ጥበቃ ዲቪዥን የስራ ባልደረባ የሆኑ ከጎናችን አሉ። እሳቸው ጠቅለል ያሉ መረጃ ይሰጡናል። ወደ እሳቸው አልፋለሁ። እስኪ አመሰግናለሁ። ስሞትንና የስራ ኃላፊነቶትን ያስተዋውቁና አጠቃላይ ተመልካቾቻችን የተሻለ አማራጭ መንገዶችን እንዲጠቀሙ መልእክት ቢያስተላልፉልን አሁናዊ ያሉትን ነገሮች መረጃ ቢሰጡን። እሺ አመሰግናለሁ። ኢንስፔክተር ሀብታሙ አለሙ የንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ ጥበቃና ቁጥጥር የሽፍት ኃላፊ ነኝ። ያው እንደሚታወቀው በእኛ በንፋስ ስልክ ላፍቶ ክፍለ ከተማ ላይ በብዙ ቦታዎች ላይ የትራፊኩ እንቅስቃሴ
ከከተማችን ካሉት ቦታዎች በተለየ መልኩ ትንሽ በርከት የሚልበትና እንቅስቃሴው ሰፋ ያለ ነው። አሁን ካለንበት ከዚህ ከጀሞ ሚካኤል ብንነሳ በብዛት አቋርጠው ወደ ሸገር ሲቲ የሚያቋርጡ እዚሁም ከተማ ላይ ከፍተኛ ድርጅቶች ያሉበት በመሆኑ እንቅስቃሴው ትንሽ ሰፋ ያለ ነው። ከዛ ተነስቶ በተለይ በዚህ በምሽት ላይ ተመላሽ ህብረተሰቡ ተመላሽ የሚሆንበት ሰዓት ላይ ከብስራተ ገብርኤል የሚመጣው በጣም ከፍተኛ እንቅስቃሴ የሚያስተናግድበት ነው። ሌላው ከጀርመን አደባባይ ወደ ጀሞና ወደ አየር ጤና ተሻግረው የሚሄዱ በጣም በርካታ ተሽከርካሪዎች እንቅስቃሴ የሚያደርጉበት ከመሆኑ አንፃር ያለውን እንቅስቃሴ በብዛት ነዋሪው ያውቀዋል። ጭንቅንቁ እንዳለና ፍሰቱ እንደሚኖር ከዚህ በመነሳት አማራጭ መንገዶችን እየተጠቀሙ ቢሄዱ የተሻለ ነው። አንድም ለራሳቸው ጊዜያቸውን ይቆጥባሉ፣ ሁለተኛ አላስፈላጊ ነገሮች ውስጥ ከሚገቡ ይልቅ አማራጭ መንገዶችን መልካም አንዱ አማራጭ መንገዶች የምንላቸው ቢጠቁሟቸው። አሁን ከብስራተ ገብርኤል የሚመጡ በብዛት በቆሬ አደባባይ አድርገው በዘነበ ወርቅ በቆሼ ጋር ወጥተው በዛ አማራጭ ወደ ጀሞም ወደ ሸገር ሲቲም መሻገር የሚሄዱበት አማራጭ አለ። ሌላው በዛው ከቆሬ ተነስቶ በጀርመን አደባባይ አድርገው በጀሞ ብዙ አማራጮች ስላሉ በዛ አካባቢ የሚጠቀሙበትን ሁኔታ ቢፈጥሩ ካላስፈላጊ መጉላላት ራሳቸውን ይታደጋሉ ብዬ ነው የማስበውና በሌላም አቅጣጫ ያሉት አማራጮችን ቀድሞ የመረዳትና የመጠቀም ነገር ቢኖር ለራሳቸውም በፍጥነት ለመስተናገድ የሚችሉበት ሁኔታ ይሆናል ብዬ ነው የማስበው። መልካም እንደ አጠቃላይ በተለይ የተሻሉ አማራጭ መንገዶችን ከመጠቀም ባለፈ እግረኛዎችም እንግዲህ ያየን ነው። ለነሱስ ምን መልእክት አሉት? አጠቃላይ ለአሽከርካሪዎችስ ምን መልእክት አሉት? እሺ ምንድነው ያው እንደሚታየው አሁን በዚሁ በጀሞ ሚካኤል ላይ ሆነን እንኳን የእግረኛው አጠቃቀም በጣም ብዙ እግረኛ የሚጠቀምበት ቦታ ነው። ከዛ አንፃር እግረኛውም ራሱን እንዲጠብቅ መብራቱን እያየ ወይ የትራፊክ አስተናባሪዎችን መልእክት እየተከታተለ ካልሆነ አስቸጋሪ ነውና አላስፈላጊ ጉዳት ውስጥ ነው ሊገቡ የሚችሉት። መብራቱንም እየጠበቁ ለእግረኛ ሲፈቅድ ብቻ መሻገር መቻል አለባቸው። ከዛ ውጪ አንዳንዴ ፍሰቱን ለማስተካከል ትራፊክ ፖሊሱ መብራቱን የሚያስጥስበትና ሰላማዊ ለማድረግ በሚጥርበት ሰዓት መብራቱን ጠብቆ ብቻ መሻገር ራሱ ለአደጋ ሊያጋልጥ ስለሚችል ትራፊክ አስተናባሪውንም እያዩ የሱን እንቅስቃሴም እየተከተሉ ተራቸውን እየጠበቁ የመሻገር ሁኔታ ቢኖር በእግረኞች በኩል መልካም ነው። ሌላው አሽከርካሪዎችም በቃ የትራፊኩን እንቅስቃሴ የአስተናባሪውን እንቅስቃሴ እያዩ መልእክት በመግባባት የበዛበትን ለማስተንፈስ የሚደረጉ ስራዎች ስለሚሰሩ ያንን የትራፊኩን እንቅስቃሴ እያዩ መሆን መቻል አለበት። መብራት ስለበራ ብቻ ልሻገር ብሎ የሚሄደው ነገር አደጋ ሊያስከትል ይችላል። አመሰግናለሁ። ክብረት ይስጥልኝ። እንግዲህ ተመልካቾቻችን እሳቸው የሰጡትን አማራጭ መንገዶች እንድትጠቀሙና መጨናነቅ አለባቸው ያሏቸው መስመሮች በአማራጭነት እንድትጠቀሙ እኛም መልእክታችን ነው። አመሰግናለሁ። ዳንኤል መላኩ እንዲሁም ደግሞ የትራፊክ ፖሊስ ባልደረባ መረጃ ስላደረሱን በሁለታችሁንም በጣም ነው ማመሰግነው። መልካም ምሽት ይሁንላችሁ ተመልካቾቻችን።